my channel. ሪስፓራቶሪ ፋርማኮሎጂ እናያለን። ከአተነፋፈስ ጋር የተያያዘ በሽታዎችና ድራጎች። እንግዲህ ሪስፓራቶሪ ፋርማኮሎጂ የተለያዩ ድራጎች አሉ፣ የተለያዩ በሽታዎች አሉ። እስቲ እነሱን እናያለን። እንግዲህ ሪስፓራቶሪ ፋርማኮሎጂ በዋናነት የምናያቸው ዲዚዝ ኦፍ ሎወር ሪስፓራቶሪ ትራክ በሎወር ሪስፓራቶሪ ትራክ ላይ የሚከሰቱ በሽታዎችን እና አዝማ እና ክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ ኤንድ ክሮኒክ ብሮንኪቲ እናያለን። ኤምፊሲማ እንግዲህ ብሮንኪያል አዝማ በብሮንኮስፓስ በሙከስ ፕሮዳክሽን በኢንፍላሜሽን በኢዴማ በተለያዩ ምክንያት ሊመጣ ይችላል። እሱም በምን ትሪት ሊደረግ ይችላል? በብሮንኮ ዳይሌተር በአንቲ ኢንፍላማቶሪ ድራግ ወይም ደግሞ በዛንቲ። እነዚህን እስቲ እናያቸዋለን። እስቲ ትምህርቱን ከመጀመራችን በፊት 3 ሰከንድ ውሰዱና ይሄንን ቪዲዮ ላይክ አድርጋችሁ ቻናላችንን ደግሞ ሰብስክራይብ በማድረግ ጀምሩ። ለምን እናንተ በዚህ በኩል ብቻ ስለምታግዙን። እስቲ ያው ብዙም ስለማይከብዳችሁ 3 ሰከንድ ውሰዱና ቪዲዮአችንን ላይክ አድርጋችሁ ቻናላችንን ደግሞ ሰብስክራይብ አድርጋችሁ ጀምሩ። ሪስፓራቶሪ ፋርማኮሎጂ እንግዲህ በዋናነት ዲዚዝ ኦፍ ሎወር ሪስፓራቶሪ ትራክ ላይ እነሱም ብሮንኪያል አዝማ የብሮንኪያል አዝማ በሽታ፣ ክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ፣ ኢንፊሴሚኒያ ማለት ዌር አየር ሳክ ማለትም የሳምባችን ቱቦዎች ማለትም የሳምባችን ግድግዳ ዳሜጅ በሚሆንበት ጊዜ ምን እንላለን? ኢንፊሴሚኒያ እንላለን። እንዲሁም ደግሞ ክሮኒክ ብሮንኪቲ ማለትም ለረጅም ጊዜ የሚቆይ የሳምባችን ኢንፌክሽን ማለት ነው፣ ወይም ደግሞ መቆጣት፣ የሳምባችን መቆጣት ነው። እንግዲህ ብሮንኪያል አዝማ ምን ማለት ነው? ሪከረንት ኤንድ ሪቨርሲብል ኢንፍላሜሽን ኦፍ አየርዌይ ዲሲዝ ማለትም ይሄ የሳምባችን ማለትም ትንፋሽ የምንወስድበት ቧንቧዎች ኢንፍላሜሽን ማለትም መቆጣት ወይም ደግሞ በተለያዩ ኢንፌክሽን መጠቃት ምን ይሆናል? የዛን ጊዜ ናሮ ይሆናል ማለት ነው። የመተንፈሻችን ቧንቧዎች በጣም ይጠባሉ። በምን ምክንያት? በብሮንኮስፓስ ማለትም በዚህ የመተንፈሻችን ቱቦዎች አሉ አይደል? የነሱ ጡንቻዎች መስሎች ኮንትራክት በሚያደርጉ ጊዜ ብሮንኮስፓስ እንለዋለን። ኢንፍላሜሽን ኦፍ ብሮንኪያል ሙከስ ማለትም ይሄ ሙከሳችን ኢንፍላሜሽን ሲሆን፣ እንዲሁም ደግሞ ኢዴሚያ ኦፍ ብሮንኪያል ሙከስ ይሄ በውስጠኛው በኩል የመተንፈሻችን በውስጠኛው በኩል ያሉ እንደዚህ እንደ ንፍጥ ነገር እዛ ውስጥ በሚጠራቀምበት ጊዜ ሊከሰት ይችላል። እንዲሁም ፕሮዳክሽን ኦፍ ቲክ ኦር ቪስከስ ሙከስ ማለትም ወፈር ያለ እንደ ንፍጥ ነገር። ምልክቶቹ እንግዲህ የአዝማ ምልክቶች ሾርትነስ ኦፍ ብሪዝ ማለት ትንፋሽ ማጠር ማለት ነው። ትንፋሽ ያጥረናል። ዊዚንግ ማለትም ሰውየው ሲተነፍስ የሆነ የማፏጨት ድምጽ ያሰማል ማለት ነው። የሆነ ድምጽ ያሰማል። ዲፊካልት ብሪዚንግ ማለትም ለመተንፈስ መቸገር። እንዲሁም ናይት ካፍ የሌሊት ሳል ማለት ነው። የማታ ሳል ይኖርበታል። እንግዲህ አየርዌይ ቼንጅ ኢን አዝማ ማለትም ይሄ የመተንፈሻችን ቱቦዎች በአዝማ ጊዜ እንዴት ሊቀየሩ ይችላሉ? አየርዌይ ሃይፐር ሪአክቲቭ ቱ ስቲሙለስ ማለትም ለውጨኛው አካል በጣም ከፍተኛ የሆነ ስቲሙሊ ማድረግ ማለትም አሁን የተለያዩ ጭስ፣ ሽታዎች የተለያዩ በቅዝቃዜ ጊዜ ምናምን በጣም እንትናችን ይሄ የመተንፈሻ ቱቦአችን በጣም ሪስፖንስ ይሰጣል ማለት ነው። ትንሽ ነገር ሲሸተው ያመዋል። ክሮኒክ ኢንፍላሜሽን በጣም ለረጅም ጊዜ የሚቆይ የቱቦአችን መቆጣት ወይም ደግሞ ኢንፌክት መሆን ማለት ነው። እንደ ሙኮሳል ስዌሊንግ ይሄ የመተንፈሻችን ውስጠኛው ክፍል ግድግዳው ማበጥ፣ እንዲሁም ደግሞ ቲክ ሙከስ ፕሮዳክሽን በጣም ድርቅ ያለ ወፈር ያለ ቪስከስ የሆነ ሙከስ ፕሮዳክት ማድረግ፣ እንዲሁም ብሮንኮስፓስ የቱቦ ስሙዝ መስል ኮንትራክት ማድረግ በዛን ጊዜም ሊጠብ ይችላል ማለት ነው። እንግዲህ ዋናው ዓላማቸው እነዚህ የአዝማ ቴራፒዎች
ድራጎች ምንድነው? ሪሊፍ አኪዩት አታክ ማለትም ይሄ አስቸኳይ ማለት ነው። ድንገተኛ በድንገት ለመተንፈስ መሸገር ማለትም አኪዩት አታክ ማለት በድንገት የሆነ ሰው በትንፋሽ በሚያጥርበት ጊዜ እነዚህ ብሮንኮ ዳይሌተር ነው የምንጠቀመው። ኩዊክ ሪሊፍ እንላቸዋለን። እንዲሁም ደግሞ ሪዲዩስ ፍሪኩዌንሲ እንደ ሴቨሪቲ ኦፍ ዘ አታክ የአዝማውን ማለትም የዚህን የአዝማውን ቆይታና ድግግሞሽ ሪሊፍ ለማድረግ ማለትም ለመቀነስ እነዚህ ኮንትሮል ለማድረግ ማለት ነው። እንደ ፕሪቬንሽንም እንጠቀምባቸዋለን። በዋናነት የምንጠቀምባቸው አንቲ ኢንፍላማቶሪ ድራጎች ናቸው። እነዚህ ለሎንግ ተርም የሚጠቅሙ ናቸው። በየቀኑ ነው የምንወስዳቸው ማለት ነው። እነዚህን ኮንትሮል ቴራፒዎች በየቀኑ ነው የምንወስዳቸው። እነዚህ ደግሞ አኪዩት አታክ የምንላቸው ደግሞ የዛን ጊዜ በድንገት ስለሚገጥመን የገጠመን ጊዜ ብቻ ነው ማለት ነው የምንወስዳቸው። ክላሲፊኬሽን ኦፍ አንቲ አስማቲክ ድራግ እንግዲህ ወደ ብዙ ቦታ እንከፍላቸዋለን። አንደኛ ላይ ብሮንኮ ዳይሌተር። እነዚህ ብሮንኮ ዳይሌተር በዋናነት ኩዊክ ሪሊፍ ናቸው፣ አስቸኳዩ ማለት ነው። በድንገት ለመተንፈስ ስንሸገር እነዚህን ነው የምንጠቀማቸው። ለምሳሌ ሾርት አክቲንግ ቤታ አጎናይስት ሳባ የምንለው ማለት ነው። ሳባ የምንለው ሾርት አክቲንግ ቤታ አጎናይስት አንቲ ሙስከራኒክ እና ዛንታይን ዴሪቬቲቭ አሉ። ሁለተኛ ላይ ደግሞ አንቲ ኢንፍላማቶሪ ኤጀንት ናቸው። እነዚህ ኮንትሮል ናቸው ለሎንግ ተርም ማለት ነው። በየቀኑ ነው የምንወስዳቸው እነዚህን ለመቆጣጠር ስንባል። እነሱም ኮርቲኮስቴሮይድ፣ ማስት ሴል ስታብላይዘር፣ ሊኮትሪን አንቲጎናይስት ማለትም አንታጎናይስት፣ እንዲሁም ደግሞ አንቲ ኢሚኖግሎቡሊን ኢ ሞኖክሎናል አንቲቦዲ እንላቸው፣ እንዲሁም ደግሞ ሎንግ አክቲንግ ቤታ አጎናይስት። እነዚህ በዋናነት ወደ ሁለት ከፈል ናቸው። ሌሎችም አሉ። እንግዲህ ከብሮንኮ ዳይሌተር ስንጀምር በዋናነት የምንጠቀማቸው እነዚህ ናቸው። ብሮንኮ ዳይሌተር እንግዲህ ኩዊክ ሪሊፍ ነው ብለናል አኪዩት አታክ ላይ። እነሱም ዛንቲን ዴሪቬቲቭ እነሱ ፕላንት አልካሎይድ ለምሳሌ እነ ፓፊን፣ ቲዮብሮሚን፣ ቲዮፋይሊን እነዚህ ናቸው። እንግዲህ ኦንሊ ቲዮፋይሊን ዩዝድ ክሊኒካሊ አዝ ብሮንኮ ዳይሌተር። እንደ ብሮንኮ ዳይሌተር ከዛንቲን ዴሪቬቲቭ ውስጥ የምንጠቀመው ማን ነው? ቲዮፊሊን ነው ማለት ነው። ኤግዛምፕል ስናይ ቲዮፊሊን እና አሚኖፊሊን ሁለቱ አሉ። እስቲ እናያቸዋለን። እንግዲህ ዛንቲን በአጠቃላይ መካኒዝም ኦፍ አክሽናቸው እንዴት ነው የሚሰሩት ስንል ምን ያደርጋሉ? ይሄን ፎስፎዳይስተሬስ የሚባለውን ኢንዛይም ሄደው ኢኒቢት ያደርጉታል። ይሄ ፎስፎዳይስተሬስ ምንድነው ስራው ሳይክሊክ አዴኖሳይን ሞኖፎስፌትን ኢኒቢት ማድረግ ነው። ይሄ ኢንዛይም ኢኒቢት ሆነ ማለት ደግሞ ሳይክሊክ አዴኖሳይን ሞኖፎስፌት ኢንክሪዝ ያደርጋል። ይሄ ኢንክሪዝ ሲያደርግ ደግሞ ይሄ ደግሞ ስራው ምንድነው? ብሮንኪያል ስሙዝ መስል ላይ ስላለ ብሮንኪያል ስሙዝ መስል ምን ያደርጋል? ብሮንኮ ዳይሌት ያደርጋል ማለት ነው። ዳይሌት እንዳያደርግ ያደርገዋል፣ ሪላክስ ያደርገዋል። የዛን ጊዜ በቀላሉ እንተነፍሳለን ማለት ነው። እንዲሁም ደግሞ ሁለተኛው ስራቸው አዴኖሳይን ዋን ሪሴፕተርን ምን ያደርጋሉ? ኢኒቢት ያደርጉታል፣ አንታጎናይስት ያደርጉታል። ይሄ አዴኖሳይን ደግሞ ምንድነው ብለናል? ስትሮንግ ብሮንኮ ኮንስትሪክሽን ነው፣ ብሮንኮ ኮንስትሪክተር ነው። ስለዚህ ይሄ ኢኒቢት ሆነ ማለት ደግሞ ምን ያደርግልናል? ፕሪቨንት ብሮንኮ ኮንስትሪክሽንን ይከላከልልናል ማለት ነው። እንዲሁም ደግሞ ዲያፍራምን ኮንትራክት እንዲያደርግ እንትን ያደርገዋል። ያው ዲያፍራም እና ብሮንኪያል ስሙዝ መስል ኦፖዚት ስለሆኑ ዲያፍራም ኮንስትራክት ሲያደርግ ማለትም ኮንትራክት ሲያደርግ ብሮንኪያል ስሙዝ መስል ደግሞ ምን ያደርጋል? ሪላክስ ያደርጋል ማለት ነው። እንዲሁም ደግሞ ኢንዳይሬክትሊ ማስት ሴል ሜምብሬንን ስታብላይዝ ያደርጉታል። ማለትም እነዚህ ኢንፌክሽን የሚያመጡ ሴሎችን በኢንፌክሽን ጊዜ የሚመረቱ ሴሎችን ስታቢላይዝ ያደርጋል። እሺ ዛንቲን ፋርማኮሎጂካል ኤፌክታቸውን ስናይ አንደኛ እንግዲህ ስሙዝ መስልን ሪላክስ ማድረግ ነው። ስሙዝ መስልን ሪላክስ ያደርጋሉ ኢንዛይሙን ኢኒቢት በማድረግ እንዲሁም ያው ሪላክስ አደረጉ ማለት ብሮንኪያል ስሙዝ መስል ምን ይሆናል? ዳይሌት ይሆናል። ስለዚህ በቀላሉ አየር ፍሎ ይጨምራል ማለት ነው። እንዲሁም ደግሞ ምን ያደርጋሉ? ሴንትራል ነርቭ ሲስተምን ስቲሙለስ ያደርጋሉ። ካርዲያክንም ስቲሙለስ ያደርጋሉ። ማለትም ሄርት ሬት እና ካርዲያክ አውትፑት የዛን ጊዜ ይጨምራል ማለት ነው። ሰውየው በቀላሉ ይተነፍሳል፣ ለመተንፈስ አይሸግረውም ማለት ነው።
እንዲሁም ደግሞ በተዘዋዋሪነት እንዴት እንጠቀማቸዋለን? እንደ ዳይዩሬቲክስ ኤፌክትም አላቸው። ማለትም ሬናል ብለድ ፍሎ ይጨምራሉ። የሰውነታችን ፈሳሽ በሽንት መልኩ በጣም እንዲወጣ ይጨምራሉ ማለት ነው። ዛንቲን እንግዲህ ኢንዲኬሽናቸው ምንድነው? ጥቅማቸው ምንድነው ስንል ለአዝማ እንጠቀማቸዋለን። እንዲሁም ደግሞ ለክሮኒክ ብሮንኪቲ ማለትም ይሄ በጣም ለረጅም ጊዜ የሚቆይ የአዝም በሽታ ማለት ነው። ይሄ ለረጅም ጊዜ የሚቆይ ኢንፌክሽን የቧንቧችን ውስጠኛው ክፍል ሲቆጣ ማለት ነው። ኢንፊኒሲሚያ ማለት ደግሞ የላንጋችን ቱቦዎች ማለትም እነዚህ ፊኛዎች ማለት ከረጢቶች ዳሜጅ በሚሆኑበት ጊዜ ማለት ነው። አልቪዮላይ ሳክ የምንላቸው ዳሜጅ በሚሆኑበት ጊዜ እንዲሁም ከሚልድ እስከ ሞዴሬት ለሚሆን ለአኪዩት አታክ ነው በብዛት የምንጠቀመው። ለክሮኒክ አዝማ እንጠቀመው፣ ለአኪዩት አዝማ ነው። እንዲሁም ደግሞ አድጀስት ቴራፒ ኢን ክሮኒክ ኦብስትራክሽን ፑልሞናሪ ዲሲስ ማለትም እንደ አጋዥ ሆኖ ለክሮኒክ ኦብስትራክሽን ፑልሞናሪ ዲሲስ ላለበት ሰውም አንድ ላይ ይሰጣል ማለት ነው። እንግዲህ አድቨርስ ኤፌክታቸውን ስናይ አድቨርስ ኤፌክት አላቸው እነዚህ ዛንቲን ድራጎች። እነሱም ኖሺያ ማለትም ማቅለሽለሽ፣ ቮሚቲንግ ማስመለስ፣ አኖሬክሲያ ማለት የምግብ ፍላጎታችንን በጣም ይቀንሳሉ። እንዲሁም ደግሞ ገርድ ይሄ ጋስትሮ ኤሶፌጋል ሪፍሌክስ ዲሲስ የምንለው ይሄ ጋስትሮ ኤሶፌጋል ሪፍሌክስ ኦር ጋርድ የምንለው ያው እንግዲህ ሁላችሁም ታውቁታላችሁ ምን ማለት ነው? ቃር ማለት ነው። ቃር ታውቃላችሁ አይደል? ቃር ነው እንግዲህ ያው ቃር ወይ ደግሞ የሆዳችን ኮንቴንት ሆዳችን ውስጥ ያለው አሲድ ስቶማች ውስጥ ያለው አሲድ ወደ ላይ ሪፍሌክስ አድርግቶ ሲገባ ማለት ነው። የዛን ጊዜ ስፔሻሊ ዱሪንግ ስሊፕ ኤንድ ኦልሶ ሳይነስ ቴኪካርዲያ ማለትም የልብ ትርታችን በጣም ሲጨምር፣ ፓልፒቴሽን ማለት የልብ ምታችን መርገብገብ ማለት ነው። በጣም ወጣ ገባ ያለ ቬንትሪኩላር ዳይስሪዝሚያ ማለትም ይሄ የልብ ምታችን ይዛባል ማለት ነው። ይዛባ ያደርጋሉ። እንዲሁም ኢንክሪዝ ዩሪኔሽን ብለናል። እዚህ ጋር የዳይዩሬቲክ ኤፌክትም አላቸው ብለናል። ስለዚህ በጣም ሽንታችንን ያመጡብናል ማለት ነው፣ ይጨምራሉ። ዛንቲን ነርስ ኢምፕሊኬሽን ያው ጥንቃቄ ይፈልጋሉ፣ ምክርም ይፈልጋሉ። ስለዚህ ኮንትራ ኢንዲኬታቸው ከፔፕቲክ አልሰር ዲሲስ ጋር ያለበት ሰው በፍጹም ይሄንን ድራግ አይወስድም። ማለትም የጨንጓራ በሽታ ወይ ደግሞ የጨንጓራ ቁስል ያለበት ጂአይቲ ዲስኦርደር ያለበት ሰው መውሰድ የለበትም። በካውሽን ደግሞ ካርዲያክ ዲሲስ ያለባቸው፣ የልብ ህመም ያለባቸው፣ የልብ በሽተኛ የሆኑ ሰዎች በምክር መውሰድ ያለባቸው ማለት ነው። ዱ ኖት ክራሽ ሰስቴን ሪሊስ ፎርም ማለትም እንደዚህ በሰስቴን ሪሊስ የተሰሩ ድራጎች አሉ አይደለ? በጠጠር መልኩ የተሰሩ በቀስ ብለው ሪሊስ እንዲሆኑ ቀስ ብለው እንዲሟሙ ሰውነታችን ውስጥ ተደርገው የተሰሩ በደረቅ የተሰሩ ኪኒኖችን ማኘክ የለብንም፣ መሰባበር የለብንም። እንደዛው ነው መዋጥ ያለብን። ድራግ ኢንተራክሽን ማለትም ያው ድራግ ኢንተራክሽንም አላቸው እነዚህ ዛንቲን ከሲሜቲዲን እና ኦራል ኮንትራሴፕቲቭ ጋር ኮንትራ ኢንዲኬሽን ናቸው ማለትም ድራግ ኢንተራክሽን አላቸው ማለት ነው። ኤንድ ኦልሶ ኤክሰስ ካፊን ይሄንን ድራግ ለመውሰድ ስንፈልግ ዛንቲንን በጣም ቡና መጠጣት የለብንም ማለት ነው፣ ቶክሲሲቲን ስለሚጨምርብን። እንግዲህ ሪፖርት ማድረግ ያለብናል። አሁን ፓልፒቴሽን እነዚህን ድራግ እየወሰድን በጣም የልብ ምታችን ከተርገበገበ እንዲሁም ደግሞ ደረታችንን ካመመን፣ ዲዝነስ ካዞረን፣ ሲዛር ካንቀጠቀጠን ቶሎ ብለን ለዶክተር ሪፖርት ማድረግ አለብን ማለት ነው። በዛው መቀጠል የለብንም። ሁለተኛ ላይ ደግሞ የምናያቸው ብሮንኮ ዳይሌተር ያው ዛንቲንም ብሮንኮ ዳይሌተር ነው። ብሮንኮ ዳይሌተር ሆኖ ቤታ አጎናይስቶችን እንስቲ። ቤታ አጎናይስት እንግዲህ ሳይምፓቶ ሚሜቲክ ድራግ በመባል ይታወቃል። ለአኪዩት አዝማ እችን እንዳረሷት ለአኪዩት አዝማ ፈርስት ላይን ማን ነው ከተባለ ቤታ አጎናይስት ነው ማለት ነው። ለምን? በፍጥነት ነው ብሮንካያል ስሙዝ መስልን ዳይሌት የሚያደርጉት። ቤታ አጎናይስት እንግዲህ ሜካኒዝም ኦፍ አክሽናቸውን ስናይ በአጠቃላይ ዳይሬክትሊ ሄደው ቤታ አድሬነርጂክ ሪሴፕተርን ስቲሙላይ ያደርጋሉ፣ ያነቃቃሉ። ይሄ ሪሴፕተር ደግሞ ተነቃቃ ማለት ምን ያደርጋል? አዴናይሊን ሳይክሌስ የሚባለውን ኢንዛይም
አክቲቬት ያደርገዋል። ይሄ አዴናይን ሳይክሌስ የሚባለው ኤንዛይም ደግሞ ሳይክሊክ አዴኖሳይን ሞኖፎስፌትን ምን ያደርግልናል? ኢንክሪዝ ያደርጋል ማለት ነው። የዛን ጊዜ ደግሞ ኢንትራሴሉላር ካልሲየም አዮን ቻናል ምን ያደርጋል? ዲክሪዝ ያደርጋል። ካልሲየም አዮን ቻናል እንግዲህ ስሙዝ መስል ላይ ያለው ታውቃላችሁ ምን እንደሚያደርገው? ኮንስትሪክት ነው የሚያደርገው። በጣም ስትሮንግ ኮንስትሪክተር ነው እንግዲህ የስሙዝ መስል እና ካልሲየም እና አዴኖሳይን ምናምን። ስለዚህ ብሮንኪያል ስሙዝ መስል ምን ያደርጋል? ሪላክስ ያደርጋል ማለት ነው። ይሄ ሪላክስ አደረገ ማለት ደግሞ አይርዌይ ሪስፖንሲቭነሳችን ይቀንሳል። ማለትም ለሽታ፣ ለተለያዩ ለጪስ፣ ለብርድ ምናምን የአይርዌያችን ሪስፖንሲቭነሱ ይቀንሳል ማለት ነው። ብዙም እንትን አይልም። እነዚህን ድራግ ወስዳችሁ በሚሸጥ አበባ ምናምን በበዛበት ስፍራ ስታልፉ ሪስፖንሲቭነሱ ይቀንሳል ማለት ነው። እንግዲህ ታይፕ ኦፍ አጎናይስትን ስናይ ባጭሩ እነዚህ አዲስም ማለት ነው ናን ሰሌክቲቭ አሉ። ናን ሰሌክቲቮች እንግዲህ ያው ሪሴፕተር ሰሌክት አያደርጉም ማለት ነው። ቤታ 1 ቤታ 2 አልፋ ላይ ሄደው ስቲሙለስ ያደርጋሉ። ኤግዛምፕል ኤፒኒፍሪን ናን ሰሌክቲቭ ቤታ አጎናይስት ነው። ናን ሰሌክቲቭ ቤታ አጎናይስት ደግሞ ማለትም ቤታ ላይ ብቻ ስናይ ቤታ 1 እና ቤታ 2 አለ። ለምሳሌ አይሶፕሪትኖል ሰሌክቲቭ እነዚህ ነው እንግዲህ በብዛት እኛ የምንጠቀመው። በዋናነት የምንጠቀመው ብሮንኮ ዳይሌተር ቤታ 2 ሰሌክቲቭ ነው። ቤታ 2 ሰሌክቲቭ ኦንሊ ስቲሙለስ ቤታ 2 ብቻ ነው። ኤግዛምፕል አልቡተሮል ኦር ሳልቡታሞል በብዛት የምንጠቀመው ድራግ ነው። እሱም እንግዲህ ኢንዳክሽኑን ስናይ እነዚህ ቤታ 2 አጎናይስትን ሪሊቭ ብሮንኮስፓዝም ኢን አዝማ ኤንድ ኢን ክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ በአዝማ እና በክሮኒክ ኦብስትራክሽን ፑልሞናሪ ዲሲዝ የመጣ የመተንፈሻ አካላችን ማለትም ግድግዳ ቱቦ አለ አይደል? ያ ኮንስትራክት በዚህ ምክንያት ከሆነ ያንም ሪላክስ ያደርጋሉ ማለት ነው ሄደው። እንዲሁም ደግሞ ለአኪዩት አታክ ትሪትመንትም ፕሪቨንሽንም ለፕሪቨንሽንም ለአኪዩት አታክ ማለትም በድንገት ለመተንፈስ መሸገር ያንን እንትን ያደርጋሉ። እንዲሁም ደግሞ ለሃይፖቴንሽን ማለትም ለደም ግፊት በጣም ሲቀነስና ሾክ ማለትም ፌንት ምናምን ሲነቅሉ ማለት ነው። ሃይፖቴንሽን አለ ማለት ሾክ አለ ማለት ነው። በጣም የደም ግፊቱ ካነሰ ሰውየው ሾክ ያደርጋል፣ ይወድቃል ማለት ነው፣ ራሱን ይስታል። ኤንድ ዩትሪን ሪላክሴሽን ፕሪተረም ላበር ካለ ወቅቱ የመጣ ምጥ ማለት ነው። ምጥ ካለ ወቅቱ የመጣ ምጥ ታውቃላችሁ ያው። ስለዚህ ማህፀንን ሪላክስ ያደርጋል ማለት ነው። ካለ ጊዜው የመጣ ምጥን ለመመለስ ሲባል አንዳንዴ በ8 ወር ከምናምን እንደዛ ነገር ምናምን ይመጣል። የዛን ጊዜ ማህፀንን ሄዶ ሪላክስ ያደርጋሉ። ቤታ አጎናይስት እንግዲህ አድቨርስ ኤፌክታቸውን ስናይ ለምሳሌ ኤፒኒፍሪን እና አይሶፕሪትኖልን ስናይ ኢንሶሚና ማለትም የእንቅልፍ ማጣት ያመጡብናል። ካርዲያክ ስቲሙሌሽን በጣም የልብ ምታችንን ያነቃቁታል ማለት ነው። ካርዲያክን በጣም እንዲመታ ያደርጉታል። እንደ ትሪሞር ማለት መንቀጥቀጥ ከሲዘር ጋር ይለያል። ትሪሞር የእጅ መንቀጥቀጥ ነው። የሆነ እቃ ምናምን ለማንሳት ሲሉ አንዳንድ ሰው የሆነ እጃቸው የሚንቀጠቀጥ ሰው አላያችሁም? ያ ነው ትሪሞር። ኤንድ ሬስትለስነስ እረፍት ማጣት፣ ሄዴክ፣ የራስ ምታት፣ አንጂና፣ የደረት ህመም፣ ሃይፐርግላይሴሚያ ማለትም የደማችን ግሉኮስ መጠን በጣም ይጨምራል። እንግዲህ አልቡታሮልን ስናይ አልቡታሮል ደግሞ ምንድነው? ትሪመር የእጅ መንቀጥቀጥ ያመጣል። ሄዴክ፣ የራስ ምታት፣ ካርዲያክ ስቲሙሌሽን የልብ ምታችንን በጣም ይጨምራል። ሃይፐርቴንሽን ማለትም ሃይፐርቴንሽን የደም ግፊታችንንም በጣም ይጨምራል ማለት ነው። ቤታ አጎናይስት ፔሸንት ኬር ለፔሸንቱ ጥንቃቄ መስጠት አለብን። ማለትም አላግባቡ መጠቀም ለምሳሌ ኦቨር ዩዝ ከመጠን በላይ መጠቀሙ ምን ያደርጋል? ዲክሪዝ ቤታ ሴሌክቲቪቲ የቤታ ውጤታማነቱን ይቀንሳል ማለት ነው፣ ሴሌክቲቭነቱን። ስለዚህ ሊድቱ ምን ያደርግብናል? ምን ያስከትላል? ቴኬካርዲያ የልብ ምታችንን በጣም ይጨምራል። ለምን? ካርዲያክን በጣም ስቲሙለስ ስለሚያደርግ። አንዣይቲ ማለትም ጭንቀትን ይጨምራል። ትሪመር የእጅ መንቀጥቀጥ ምናምን ያመጣል። እንግዲህ ዩስ ኤግዛክትሊ አስ ፕሪስክራይብድ እንደተደረገው ነው እንግዲህ መጠቀም ያለብን። በ5 ግራም ሲባል በ5 ግራም
ያው እንግዲህ በብዛት የአዝማ እንትኖች የሚሸተቱ በትንፋሽ መልኩ በኢናሌሽን ነው የሚወሰዱት። እንዲሁም ደግሞ የደረት ህመም እና ፓልፒቴሽን፣ የልብ ምት መርገብገብ እና ኢንሶሚና የእንቅልፍ ማጣት ምናምን ካመጣብን ወዲያውኑ ለዶክተር ሪፖርት ማድረግ አለበት። እንግዲህ ኢንሃለር ፔሸንት ኤዱኬሽን፣ እነዚህን ኢንሃሌሽን ድራጎችን ለምን በብዛት ያው ዶክተር ጋር ሄዳችሁ በየቀኑ ስለምትወስዱ ለራሳችሁ ማለት የምትወስዱት የዛን ጊዜ ደግሞ ኤዱኬሽን ያስፈልጋቸዋል ማለት ነው። ስለዚህ ኮሬክት ሰልፍ አድሚኒስትሬሽን በራሳቸው ስለሚወስዱ ማስተማር ያስፈልጋል። እንዲሁም ደግሞ ዲሞንስትሬሽን ማሳየት ማለት ነው። አሁን እዚህ ኢሜጅ ላይ እንደምታዩት ያሳዩታል ምናምን ኤንድ ሪተርን ዲሞንስትሬሽን ሰውየውም እንደዛ እንዳሳዩት መሞከር አለበት። ከዛ ኮሬክት ታይሚንግ ቢትዊን ኢንሃለር፣ ሁለት ኢንሃሌሽን ከተጠቀመ ቆይተዋል አይደል? ታይሚንግ ቢትዊን አንደኛውን ተጠቅሞ ሁለተኛውን ሲጠቀም ያለውን ታይም መጠበቅ አለበት። እንዲሁም ደግሞ ዩስ ስፔሰር ኢፍ ኒድድ። ስፔሰር ማለት እዚህ ጋር አሁን ድራጎች ቀዩ የያዛት አይደል በእጁ እነዚህ እንደ ገመድ እንደ ቱቦ ነገር አፋቸው ውስጥ የሚያደርጓቸው ማለት ነው። ይሄንን በቀጥታ ስፔሰሩ ምን ያደርግልናል? ወደ ሳምባችን በቀጥታ ያደርስልናል ማለት ነው። አፋችን ውስጥ አድርገን ስንለው አንቲኮሊነርጂክ ደግሞ ድራጎቹ እነማን ናቸው? አይፒትሮፒየም ብሮማይድ እና ቲዮፕሮፒየም ብሮማይድ ናቸው። እነዚህ ሁለቱ ድራግ ናቸው በዋናነት የምንጠቀማቸው አንቲኮሊነርጂክ ላይ። እንግዲህ ካራክተሪስቲክሳቸውን ስናይ ማለትም ካራክተራቸውን ስናይ ስሎ ኦንሴት ናቸው። ስሎ ኦንሴት ናቸው ማለት ቶሎ ሰውነታችን ስራውን ለመስራት በጣም ይቆያል ማለት ነው። ስለዚህ ፕሮሎንግ አክሽን ናቸው፣ ሰውነታችን ውስጥ በጣም ይቆያሉ። ስለዚህ ለምን ነው የምንጠቀማቸው? ለአኪዩት አንጠቀማቸውም፣ ለፕሪቬንሽን ነው የምንጠቀማቸው። በየቀኑ የምንወስዳቸው ማለት ነው፣ ለመከላከል ነው እንጂ የዛ ነው ጊዜ ወዲያው ለሚመጣብን አታክ አንጠቀማቸውም። አንቲኮሊነርጂክ እንግዲህ ሜካኒዝም ኦፍ አክሽናቸውን ስናይ ምን ነው የሚያደርጉት? አንቲኮሊነርጂክ ሪሴፕተር ማን ነው? ሙስከረኒክ ነው። ስለዚህ ሙስከረኒክ 1፣ ሙስከረኒክ 2፣ ሙስከረኒክ 3 በዋናነት ሙስከረኒክ 3 ነው እንግዲህ ለአዝማ የምንጠቀመው። ያንን ሪሴፕተር ሄደው ብሎክ ያደርጉታል። የዛን ጊዜ ያን ብሎክ አደረጉት ማለት ደግሞ አሴታይል ኮሊን ሚዲኤተር ማለትም አሴታይል ኮሊን ምንድነው የሚያደርገው? ብሮንኪያል ስሙዝ መስልን ኮንስትሪክት ነው የሚያደርገው አይደል? የዛን ጊዜ ብሎክ ሆነ ደግሞ ማለት ብሮንኪያል ስሙዝ መስል ዳይሌት ያደርጋል። ሴክሬሽን ኤንድ ኢዴማ ዲክሪዝ ያደርጋል። ሰውነታችን ላይ ፈሳሽ አይጠራቀምም ማለት ነው። ስለዚህ ሳይክሊክ ጓናይል ሞኖፎስፌትን ዲክሪዝ ያደርጋሉ። ካልሲየም አዮን ቻናልንም ዲክሪዝ ያደርጋሉ። ስለዚህ ስሙዝ መስል ኢንዳይሬክትሊ ምን አደረገ? ሪላክስ አደረገ ማለት ነው። ሳይድ ኢፌክታቸውን ስናይ ድራይ ማውዝ የአፍ ድርቀት ያመጡብናል። ጂአይቲ ዲስትረስ ማለትም ይሄ የአንጀት ምናምን መታወክ፣ ሄዴክ የራስ ምታት፣ ካፍ ሳል ያመጣብናል። አንዣይቲ የሆነ ጭንቀት ያመጣብናል። ግን እነዚህ እንዳረሱ ኖ ሲግኒፊካንት ድራግ ኢንተራክሽን ምንድናቸው? እነዚህ አንቲኮሊነርጂክ ድራጎች ከድራግ ኢንተራክሽን የላቸውም ማለት ነው። ለምን? ከግሉኮኮርቲኮይድ ጋር ከሌሎች ጋር አንድ ላይ ባይንድ አድርገን ሁለቱን ኮምባይን አድርገን እንሰጣለን። ለምን? ድራግ ኢንተራክሽን የለባቸውም። ሶስተኛ ላይ ደግሞ የምናየው ኮርቲኮስቴሮይድ። ኮርቲኮስቴሮይድ እንግዲህ ለምንድን ነው የሚጠቀመው? ለሎንግ ተርም ነው የምንጠቀመው። ይሄ ፓወርፉል አንቲ ኢንፍላማቶሪ ኤጀንት ነው። ለረጅም ጊዜ ይሄ የቱቦችን እሱን ለመቆጣጠር እና ዩስዲን ክሮኒክ አዝማ ነው። በጣም ለረጅም ጊዜ የሚቆይ የክሮኒክ አዝማ ለአዝማ ኖ ኤፌክቲቭ ፎር አኪዩት አታክ፣ ለድንገተኛ አታክ አንጠቀመውም። እሱም ኦራል ማለትም በኪኒን መልኩ የሚወሰዱ ኦር ደግሞ በኢንሃሌድ ማለትም እንዲህ በትንፋሽ መልኩ የሚወሰዱ ድራጎችን በሁለት መልክ አለ። እንግዲህ ሜካኒዝም ኦፍ አክሽኑን ስናይ የዚህ የኮርቲኮስቴሮይድ ምንድነው? ኢንፍላማቶሪ ሴል ሜምብሬምን ሄዶ ስታብላይዝ ያደርገዋል። እነዚህ ኢንፍላማቶሪ ሴል ሜምብሬን የምንላቸው በጣም ሪስፖንስ የሆኑ ማለትም ለአራርጂ በጣም ሪስፖንሲቭ የሆኑ ሴሎችን ዲክሪዝ ያደርጋል፣ ስታቢላይዝ ያደርጋል። የዛን ጊዜ ደግሞ አለርጂ ይቀንሳል ማለት ነው። ማለትም አለርጂክ ወር ደግሞ ኢንፌክሽን። ስለዚህ ቤታ አድሬነርጂክ ሪስፖንሲቭነስንም ይጨምራሉ ማለት ነው። ማለትም ቤታ አድሬነርጂክ ውጤታማ እንዲሆን ምን ብያቸዋለሁ ቅድም? ኮርቲኮስቴሮይድን እና ቤታ አድሬነርጂክን አንድ ላይ ፕላስ አድርገን እንጠቀመዋለን።
በጣም ውጤታማ እንዲሆን ማለት ነው። በጂን ደረጃ ስናያቸው ደግሞ ምን ያደርጉልናል? እነዚህን አንቲ ኢንፍላማቶሪን ዲክሪዝ የሚያደርጉ ኢንዛይሞችን ማለትም ፕሮቲኖችን ፕሮዲዩስ ያደርጉልናል። ማለትም እንደ ኢንተርሊዩኪን 10 እና አኔክሲ 1 የምንላቸውን ፕሮቲኖች ፕሮዲዩስ ያደርጉልናል ማለት ነው ቪያ ግሉኮስቴሮይድ ሪሴፕተር በግሉኮስቴሮይድ ሪሴፕተር በመታገዝ እንግዲህ እነሱም በዋናነት እንትን የምንላቸው አይሲኤስ ወይ ደግሞ ኢንሃልድ ኮርቲኮስቴሮይድ ኤግዛምፕል እንግዲህ እነዚህ ድራጎች ናቸው፣ ዴክሳሚታሶን ምናምን። እነሱም እንግዲህ ኢንዲኬሽናቸው ጥቅማቸው ለምንድን ነው? ፐርሲስታንስ አዝማ ማለትም በጣም በድግግሞሽ የሚመጣ አዝማ ለመቆጣጠር በብዛት ውጤታማ እንዲሆኑ ከቤታ 2 አድሬነርጂክ ሪሴፕተር ጋር ከዚህ ከአድሬነርጂክ አጎናይስት ጋር አንድ ላይ ኮምባይን አድርገን ነው የምንሰጠው። እንዲሁም ደግሞ ብሮንኮስፓስሚክ ዲስኦርደር ኖት ኮንትሮልድ ባይ ብሮንኮ ዳይሌተር በብሮንኮ ዳይሌተር ልንቆጣጠረው ያልቻልነውን ብሮንካል ስሙዝ መስል ኮንስትራክት ሲሆን ግድግዳው ማለት ነው። እዚህ ጊዜ እነዚህን እንጠቀማለን ማለት ነው። ግን ፈርስት ላይን አይደሉም ለአኪዩት አታክ፣ እነዚህ ሎንግ ተርም ናቸው። ስለዚህ አድቨርስ ኢፌክታቸው ደግሞ ትሮት ኢሪቴሽን፣ የጉሮሮ መቁሰል ወይ ደግሞ የመቆጣት ካፍ ሳል አለ፣ ድራይ ማውዝ። እንዲሁም በተጨማሪ ለምን የአድሬነርጂክ ኤፌክት ስላላቸው አፋችንን ያደርቃሉ። ብዙም አይደለም ግን ሚኒማም ነው። ኦራል ካንዲዲያስ ማለትም የአፍ ፈንገስ። ኦራል ካንዲዲያስ ማለት የአፍ ፈንገስ ማለት ነው። አፋችን ውስጥ የሆነ ነጫጭ ነጠብጣቦች ነገሮች አሉ። የሆነ ኢሜጅ አለ፣ ኢሜጅ አሳያችሁ ነበር ግን ዩቲዩብ እዚህ ጋር አይፈቅድልኝም፣ ብሎክ ያደርግብኛል። ለዛ ነው ያላሳያችሁ። እንደ ሚኒማል ሲስተሚክ ኤፌክት በሰውነታችን በአጠቃላይ ላይ የሚያመጣው አድቨርስ ኤፌክት ግን ትንሽ ነው፣ እንዲሁ አየነው እንጂ ከአድሬነርጂክ አንፃር ስናይ ሚኒማል ነው። ነርስ ኢምፕሊኬሽን እንግዲህ ምን ያስፈልጋል? ይሄ ራይንስ ማውዝ አፍተር ዩዝ ድራጎቹን ከተጠቀምን በኋላ በውሃ አፋችንን መጉመጥመጥ ግዴታ ነው ማለት ነው። ይሄን ድራግ በተጠቀምነው ቁጥር አፋችንን በውሃ በአግባቡ መጉመጥመጥ አለብን። ኮንትራ ኢንዲኬሽን እንግዲህ ሳይኮሲስ ማለትም የአይምሮ ታማሚዎች፣ ቲቢ ማለትም የሳምባ በሽታ ያለባቸው፣ ፈንጋል ኢንፌክሽን በፈንገስ ኢንፌክት የተደረጉ ሰዎች መውሰድ የለባቸውም። ካውሽን በምክር ደግሞ ለዲያቤት፣ ለግላኮማ እንዲሁም ለኦስቲዮፖሮሲስ ማለትም የአጥንት መሳሳት ላለባቸው ሰዎች ምናምን በምክር ነው የምንሰጠው። ዱኖት ስቶፕ አብራትሊ ማለትም እንዲሁ ከመሬት ተነስተን ድራጉን ለአንድ ሳምንት ምናምን ለ6 ቀን ለ8 ቀን ለ10 ቀን ተጠቅመነው ድራጉን አንድ ቀን ከመሬት ተነስተን ይሄን ድራግ ማቋረጥ አንችልም ማለት ነው። በጣም አስቸጋሪ ነው። በዶክተር ምናምን ምክር ምናምን ነው ማቆም የምንችለው። ሱስ ይሆናሉ ማለት ሳይሆን ሰውነታችን ይታወቃል ማለት ነው። ስለዚህ በዶክተር ታግዘን በቀስ ነው እየቀነስን የምንተወው። እንዲሁም ደግሞ ዌይት ጌን ካወፈሩ ድንገት ከመጠን ያለፈ ውፍረት እያመጡብን ከሆነ ክብደት እየጨመሩ ከሆነና የደረት ህመም ካላቸው ቶሎ ብለን ለዶክተር ሪፖርት ማድረግ አለብን ማለት ነው ግዴታ።